የጃኒ ኢንፋንቲኖ ቅሌት በፊፋ ታሪክ ታይቶ የማይታወቅ የአመራር ቀውስ ፈጥሯል እና አሁን ላይ ኮንካፍና እንደዚሁም ደግሞ ዩፋ አምርረዋል። በፊፋና በጃኒ ኢንፋንቲኖ ላይ ትልቅ የሆነ እርምጃ ለመውሰድ የጣሩ ነው የሚገኙት። እንደዚሁም ደግሞ የምትክ መሪ ፍለጋ እየተካሄደ ነው የሚገኘው። በዚህ ሰዓት ጃኒም በስልጣን ላይ ለመቆየት ከፍተኛ ጥረት እያደረጉ ነው የሚገኙት። ከሰሞኑ በተቀሰቀሰባቸውና ዛሬ ላይ ደግሞ በይፋ በታወቀ ጉዳይ ላይ ከፍተኛ ውጥረት ገጥሟቸዋል። ይህንን ውጥረት ለማርገብና እስከ ቀጣይ መጋቢት ድረስ እንኳን ቢሆን በስልጣን ላይ ለመቆየት አሁን ላይ የበርካታ አካላትን የበርካታ አገራት እንዲሁም የአህጉራት እግር ኳስ ፌዴሬሽኖችን የይሁንታ ለማግኘት ጥረት እያደረጉ ነው የሚገኙት። የተለያዩ ዝግጅቶችን እያደረጉ ይገኛሉ። እንዲሁም ደግሞ ዶናልድ ትራምፕ ጋር ደውለው ነበረ። ይህም ስልክ አልተነሳላቸውም፣ ምላሽ ተነፍጓቸዋል። ከፍተኛ ውጥረት ላይ የሚገኙት በጣም በርካታ አዳዲስ ነገሮች ዛሬ ወጥተዋል። ነው ገበያ ስፖርት ይህንን ጉዳይ በሰፊው ሊነግራችሁ ዝግጅቱን አጠናቆ ይዞላችሁ ቀርቧል። እንደዚሁም አዳዲስ የዝውውር መረጃዎች አሉ። በዝውውሩ በኩል በብሩኖ ጉማሬሽ፣ በቪኒሺየስ ጉዳይ፣ በራሽፎርድ፣ በኖርጋርድ እንደዚሁም ደግሞ በዲዮማንዴና በፖቼቲኖ ዙሪያ አዳዲስ መረጃዎች ወጥተዋል። አንዳንድ ነገሮች ከታቀዱት በተቃራኒው ሆነው ተገኝተዋል። ምንድናቸው የሚሉትን እናንሳለን። ከአርሰናል፣ ኒውካስል ዩናይትድ እንዲሁም ደግሞ ከሪያል ማድሪድ ጋር የተያያዙ ትልልቅ ዜናዎችም አሉ። ቤተሰቦቻችን በገበያ ስፖርት የሐምሌ 27 2018 ዓ.ም የዕለተ ሰኞ አመሻሽ ሰፊ ዝግጅታችንን በጥሩ ሁኔታ እየቃኘን ከእናንተ ጋር ቆይታ እናደርጋለን። መረጃዎችን ወደ እናንተ እያደረስኩ ቆይታ የማደርገውን የመኮንን አልማው ነኝ። እንደዚሁም ደግሞ ኪዳኔ ታከለ ቴክኒኩና ካሜራውን እየተቆጣጠረ ዝግጅታችን በጥራት ወደ እናንተ እንዲደርስ በብቃት እየተቆጣጠረ ቆይታ ያደርጋል። እናንተ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዝውውር ጉዳዮችን እናስቀድምላችሁ ቤተሰቦቻችን። በዝውውሩ ዙሪያ ላይ አዳዲስ ነገሮች አሉ። የቪኒሺየስ ጁኒየር የውል ማደስና ወደ አርሰናል የማምራት ጉዳይ ቀዳሚ የምናደርገው ጉዳይ ነው። እነዚህ ጉዳዮች አሁን ላይ በሪያል ማድሪድ ቤት መነጋገሪያ የሆኑ፣ በአርሰናል ቤት ደግሞ ትልቅ ትኩረት የተሰጣቸው የዓለም የስፖርት ሚዲያዎች ደግሞ በከፍተኛ ሁኔታ እያጋሩትና እየተቀባበሉት የሚገኝ መረጃ ነው። እንግዲህ ምናልባት የቪኒሺየስ ጁኒየር ጉዳይ በሪያል ማድሪድ ቤት የውል ማራዘሙ ካልሳካ አርሰናል ለቪኒሺየስ ጁኒየር ከ150 ሚሊዮን ዩሮ በላይ ሊከፍል ይችላል የሚሉ መረጃዎች እየወጡ ናቸው። ይህንን ደግሞ ሪያል ማድሪድ ይፈልጋል ተብሏል። ነገር ግን ዛሬ በሰበር ምክንያት የወጣ መረጃ አለ። ከዛ በፊት ቪኒሺየስ ጁኒየር ዛሬ በሪያል ማድሪድ ቤት በልምምድ ተገኝቷል። በጆዜ ሞሪኖ በሚመራው የሪያል ማድሪድ የመጀመሪያ ልምምድ ላይ ዛሬ የሕክምና ሂደቱን አጠናቆ በጥሩ ሁኔታ ጨርሶ በልምምድ ቦታ ላይ ተገኝቶ ልምምዱን እያደረገ ነው የሚገኘው። ቪኒሺየስ ጁኒየር በሪያል ማድሪድ ለመቆየት ፍቃዱን በግልጽ ሰጥቷል። እንደዚሁም ደግሞ በቪኒሺየስ እና በሪያል ማድሪድ መካከል ያለው የፋይናንስ ልዩነት ግን አሁንም ባለበት ቀጥሏል። ምንም ልዩነት የለውም። ጆዜ ሞሪኖ ቪኒሺየስ ጁኒየር እኔ ማሰልጠን የምፈልገው ተጫዋች ነው ብለው በግልጽ ተናግረዋል። በዚህም ምናልባት በቀጣይ የማራዘም ጉዳይ ይኖር ይሆን የሚሉ ነገሮች እየታሰቡ ናቸው። ነገር ግን በተጫዋቹና በክለቡ መካከል ያለው የፋይናንስ ፍላጎት በጣም የሰፋ ነው። ቪኒሺየስ ጁኒየር የሚፈልገው የውል ማራዘም ላይ የሚፈልገው ገንዘብና እንደዚሁም ሪያል ማድሪድ መክፈል የሚፈልገው ገንዘብ በጣም ሰፊ ልዩነት አለው። ልዩነቱ ምንም የቀነሰ ነገር የለውም። ነገር ግን ይህንን ተከትሎ ምናልባት ተጫዋቹ ወደ አርሰናል ሊሄድ የሚችልበት እድል አሁንም እንዳለ እየተነገረ ነው የሚገኘው። ዛሬ በሰበር የወጣው መረጃ ምንድን ነው? ሚካኤል አርቴታ የመድፈኞቹ አሰልጣኝ የአርሰናል ፕሮጀክት በቪኒሺየስ ጁኒየር ዙሪያ ሊገነባ እንደሚችል ወይም እንደሚገነባ በግልጽ ለቪኒሺየስ ጁኒየር ነግረውታል ተብሏል። በግልጽ በስልክ ደውለው ለቪኒሺየስ ጁኒየር ሚካኤል አርቴታ እንደነገሩት ተነግሯል። የአርሰናል ፍላጎት አሁን ላይ ምን ያህል እውነተኛ እንደሆነ ቪኒሺየስ ጁኒየር ተረድቷል። ስለዚህ ምናልባት ሪያል ማድሪድ ጋር የሚያደርገው ድርድር በሱ በኩል ተንፈስ የሚል አይመስልም። ባለበት ወጥ ሆኖ የሚቀጥል ይመስላል። ምናልባት ሪያል ማድሪድ የሚፈልገውን ነገር ያደርጋል ወይ የሚለው ደግሞ ያ በጣም ጥያቄ ምልክት የሚደረግበት ጉዳይ ነው። ይህንን ተከትሎ የቪኒሺየስ
ጁኒየር ወኪሎች ወደ ለንደን ጉዞ ማድረጋቸው ተገልጿል። ወኪሉ የቪኒሺየስ ጁኒየር ወኪል ወደ ለንደን ጉዞ ማድረጉን እንደዚሁ በስቶሪው ላይ አስቀምጦ ተመልክቻለሁና ይሄ ጉዳይ ምናልባት በቀጣይ ምን ይዞ ሊመጣ ይችላል የሚለው ነገር በጣም መነጋገሪያ ነው። ቪኒሺየስ ጁኒየር አርሰናል ቤት ውስጥ ያለው ሁኔታና ለሱ ሊሰጥ የሚችለው ነገር ምን ሊሆን እንደሚችል በጣም በትኩረት ለመመልከት ነው ወኪሉን ወደ ለንደን እንዲያመራ ያደረገውና ይሄ ጉዳይ በቀጣይ አዲስ ሰበር ዜና ላይ ያሰማ እንደሚችል በቅርቡ የሚጠበቅ ነው። በሁለቱም በኩል ግን አሁን ላይ ሪያል ማድሪድም የቪኒሺየስ ጁኒየር ልምምድ እንደዚሁ በስቶሪያቸው ላይ አጋርተዋል። ይህም የገበያውን ሁኔታ ምናልባት ለማጦዝ ሊሆን ይችላል። ነገር ግን የእሱ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። ቪኒ የሪያል ማድሪድ የፕሪሲዝን ቡድኑን ተቀላቅሎ አሁን ላይ ልምምድ ማድረግ ጀምሯል፣ ወይም ደግሞ የልምምድ ክፍለ ጊዜውን መጀመሩ ታውቋል። ሌላኛው ያው የሕክምና ሁኔታው ነበረ። ቪኒ የሕክምና ምርመራውን በተሳካ ሁኔታ አጠናቋል። እንግዲህ ይህ ፕሮግራም ከመቀረጹ ከደቂቃዎች በፊት በልምምድ ሁኔታ ላይ እየተመለከትነው ነበረ። ቪኒሺየስ ጁኒየርን ከተወሰኑ ደቂቃዎች በፊት የቡድን ልምምድ ላይ ተገኝቶ ልምምድ እያደረገ ከጆዜ ሞሪኖ ጋርም ተመልክተነዋል። አርሰናል ግን ከመጋረጃ ጀርባ እየሰራበት ነው። እንዲሁም ደግሞ ሚካኤል አርቴታ ያው በዝውውሩ ላይ ራሱን እንዳስገባና ቪኒ ስለ አርሰናል ፕሮጀክት ለቪኒሺየስ ጁኒየር እንደነገረው ቪኒሺየስ ጁኒየርም ይህንን ነገር በከፍተኛ ሁኔታ ትኩረት ሰጥቶት እየተከታተለው እንደሆነ መረጃዎች ወጥተዋል። ሪያል ማድሪድ የቪኒሺየስን ውል ለማደስ የመጨረሻ የሚለውን ጥያቄ አቅርቧል። ዛሬ የመጨረሻ የሚለውንና በሁለቱ ወገኖች መካከል አሁንም ከፍተኛ አለመግባባት አለ። በተለይም ደግሞ ደሞዝና የምስል መብቶችን በተመለከተ ነው አሁን ትልቁ ልዩነት። ከምስል መብቶች ጋር አርሰናል የማሊያ ሽያጭን በተመለከተ የፊርማ ቦነሶችን እንደዚሁም ደግሞ የተከታይ ሶሻል ሚዲያ ተከታዮችን ታሳቢ በማድረግ ስፖንሰሮችን ታሳቢ በማድረግ ለቪኒሺየስ ጁኒየር ከፍተኛና የሚፈልገውን ነገር ለማቅረብ ዝግጁ ነው። ነገር ግን ስምምነቱ የሚቻል ከሆነ አርሰናል የሚያስፈልገውን ነገር ሁሉ ለማድረግ ዝግጁ ነውና ይህንን ጉዳይ ምናልባት በቀጣይ እንዳልነው ሰበር ዜና ላሰማን ይችላል። ሌሎችን የዝውውርና ከዚሁ ጋር ተያይዞ ያሉ መረጃዎችን ጠቁመናችሁ ወደ ዋናው ጉዳያችን እናመራለን። ሌላው ድምፁን አጥፍቶ ያለቀው የኖርጋርድ ዝውውር ጉዳይ ነው። ያው ድምፅ አልባ ዝውውር ብለነዋል። ምንም ሳይሰማ ነው ይህ ጉዳይ አልቆ የተገኘው። በዚህ ዙሪያ ላይ ኖርጋርድ ወደ ኤቨርተን የሚያደርገውን ዝውውር ለመጨረስ ነገ የሜዲካል ምርመራ እንደሚያደርግ ታውቋል። ሌላው የቡርኖ ጉማሬሽና የአርሰናል ጉዳይም ሌላኛው የዝውውሩ ሰፊ ጊዜ የወሰደ ውዝግብ የፈጠረ አሁንም ያልተቋጨ ጉዳይ ሆኗል። ቤተሰቦቻችን ኒውካስትል ዩናይትድ አርሰናል ለቡርኖ ጉማሬሽ ያቀረበውን የመጀመሪያ የዝውውር ጥያቄ ውድቅ ስለማድረጉ እንደዚሁ ዛሬ መረጃ ወጥቷል። እንግዲህ ያለቀ ጉዳይ ስምምነት ላይ ተደርሷል ተብሎ የቅርብ መረጃዎች ከአርሰናልም ከኒውካስትል በኩል በእርግጥ የነበሩት ጉዳዩን እስካሁን ድረስ አልተቀበሉትም፣ በበጎ ነገር አልዘገቡትም። እስካሁንም ድረስ ኒውካስትል ይህን ጉዳይ አልተቀበለውም፣ መረጃዎች ውሸት ናቸው እያለ በኒውካስትል ዙሪያ ያሉ መረጃ ምንጮች ሲዘግቡ ነበረ። በአርሰናልና በዓለም በኩል ያሉት የእግር ኳስ የሚዲያ መረጃዎች ደግሞ ይህንን ጉዳይ በከፍተኛ ሁኔታ ሲዘግቡት የነበረ እንዳለቀ እንደደቀቀ ጉዳይ ሆኖ ነበረ። ነገር ግን አሁን ላይ የወጣው መረጃ ደግሞ መድፈኞቹ አሁንም በተጫዋቹ ላይ ፍላጎት አላቸው፣ እናም የተሻሻለ ጥያቄ ይዘው ይመለሳሉ ተብሎ እንደሚጠበቅ ጭምር ነው እንግዲህ እና አሌክስ ክሮክ ይዘውት የወጡ መረጃ የሚጠቁሙ ቤተሰቦቻችን። ለኒውካስትል ቅርብ የሆኑ ምንጮች ውድቅ የሆነውን የአርሰናል ጥያቄ በቦነስ አከፋፈል እንደሆነ ገልጿል። በሌላው ነገር ስምምነት ላይ ተደርሶ ነገር ግን የቦነስ አከፋፈሉ ላይ ነው አሁን ችግር እንደተፈጠረ እየተገለጸ ያለው። ቡርኖ እንግዲህ በቅርቡ የአርሰናል ተጫዋች ይሆናል የሚሉ መረጃዎች በሰፊው እየወጡ ናቸው። ከዚያም በተጨማሪ ምናልባት እንደ ትልቅ ማስረጃ ሊሆን የሚችለው አሁን ላይ በሴንት ጄምስ ፓርክ በኩል ወይም ደግሞ በኒውካስትል ስቴዲየም ዙሪያ ያሉ የቡርኖ ጉማሬሽ ምስሎች በሙሉ ተነስተዋል እና ይሄ ተጫዋቹ ወደ አርሰናል ማምራቱ እና ኒውካስትል መልቀቁ የማይቀር ጉዳይ እንደሆነ የሚያሳብቁ ጉዳዮች ናቸው። ፎቶዎች በሙሉ የቡርኖ ጉማሬሽ ፎቶዎች በሙሉ እንደዚሁ በሴንት ጄምስ ፓርክ ዙሪያ ላይ ተነስተዋል። ይሄኛው ጉዳይ የሚሰጠን ምልክት አንድ ማረጋገጫ ነው ማለት ይቻላል። ሌላኛው ፌነርባቼ ማርከስ ራሽፎርድን ለማስፈረም ስለመዘጋጀታቸው መረጃ ወጥቷል። የተጫዋቹ ወኪሎች ወደ ቱርክ ክለብ ስለሚዘዋወርበት ሁኔታ ላይ ተገናኝተው ስለማውራታቸው መረጃ ወጥቷል። በቀጣይ እንግዲህ ራሽፎርድን በፌነርባቼ ቤት ልንመለከተው የምንችልበት እድል አለ። ሌላኛው አወዛጋቢ የዚህ የዝውውር መስኮት ጉዳይ የሆነው ደግሞ የዲዮማንዴ ጉዳይ ነው። እንግዲህ የዲዮማንዴ ጉዳይ አሁን ዛሬ በወጣ መረጃ ሌላኛው መነጋገሪያ ሆኗል። ይህ ምንድን ነው? ክለቡ ለመሸጥ አልተስማማንም ብሎ በይፋ ገልጿል ተጫዋቹን።
እሱ ብቻ አይደለም፣ ወደ ፍርድ ቤቱ ላይ ያመሩበት ጉዳይ ወደ ክስ ያመሩበት ጉዳይ ሁላ አለና የሌፕዚንጉ ማኔጂንግ ዳይሬክተር ማርሴል ሻፈር ምንድነው ያሉት? ዲዮማንዴን ለመሸጥ ገና አልተስማማንም ብለዋል። እና ጣሊያናዊው ጋዜጠኛ ፋብሪዚዮ ሮማኖ ሁለቱ ክለቦች በዝውውሩ ዙሪያ ላይ መስማማታቸውን እንግዲህ ከሳምንት በፊት ነበር የለጠፈው ሂር ዊ ጎ ብለዋል። ነገር ግን ያ መረጃው ውሸት እንደሆነ እና ክለቡ ውድቅ እንዳደረገው እንግዲህ ዛሬ በዳይሬክተራቸው በኩል ይፋ አድርጓል። የዝውውር ባለሙያዎች እንግዲህ ሂር ዊ ጎ ብለው ከስምምነት እንደተደረሰ ገልጸዋል። ነገር ግን እውነት አይደለም ሲሉ ነው ውድቅ ያደረጉት ይህንን ጉዳይ ኃላፊውና አክለው ምንድነው ያሉት? ገና ስምምነት ደረጃ ላይ አልደረስንም ሲሉ በድርድር ላይ ስለመሆናቸው ነው የተናገሩት። እንዲሁም ጉዳዩ ሳያልቅ አልቋል ተብሎ በሁለቱም በኩል የተደረጉ ነገሮች ይሄ ወደ ክስ የሚወስድ ጉዳይ እንደሆነም አያይዘው አንስተውታል። ሌላው የማውሪሲዮ ፖቼቲኖ ጉዳይ ነው። ቤተሰቦቻችን ምናልባት ብዙዎች የምናውቃቸው በቀድሞ በቶተናም ቤት ነው። ከዚያም በኋላ በእርግጥ በሌሎች ክለቦች ተመልክተናቸዋል። አሁን ግን የአሜሪካ ብሔራዊ ቡድን አሰልጣኝ ናቸው። በዓለም ዋንጫውም ላይ ተመልክተናቸዋል። የአሜሪካ ብሔራዊ ቡድንን እየመሩ 18 ጨዋታዎችን አድርገዋል። ከ18 ውስጥ በአንዱ አቻ ወጥተው በ12ቱ ደግሞ እንደዚሁ 18 ጨዋታዎችን አይደለም አጠቃላይ ያደረጉ 31 ጨዋታዎችን ነው። ፖቼቲኖ የአሜሪካ ብሔራዊ ቡድንን እየመሩ 31 ጨዋታዎችን አድርገዋል። ከ31 ጨዋታዎች በ18ቱ ድል ተቀዳጅተዋል። በአንዱ አቻ ወጥተው በ12ቱ ጨዋታ ደግሞ ሽንፈት ቀምሰዋልና አሁን ላይ አሰልጣኙ የአሜሪካ ብሔራዊ ቡድንን እየመሩ እስከ 2030 ወይም እስከ ቀጣዩ 24ኛው የዓለም ዋንጫ ድረስ እንዲመሩ ውል ተፈራርመዋል። ዛሬ ውላቸውን ማራዘማቸው ይፋ ሆኗል። ቤተሰቦቻችን እንግዲህ ገበያ ስፖርት ለዚህ ለዕለቱ ለምሽት ወደ እናንተ ለማድረስ የያዛቸው ከዝውውር ጋር የተያያዙ ጉዳዮች እነዚህ ይመስላሉ። ነገር ግን ወደ ዋናው ጉዳያችንና ምናልባትም በተለየ ወደምንመለከተው ሰፊ ጉዳይ እናመራለን። አብራችሁን ቆዩ። ውድ የገበያ ስፖርት ቤተሰቦቻችን ከሜዳ ባሻገር የዕለቱ የአመሻሽ ርዕሰ ጉዳያችን ዋናው ጉዳያችን የሚሆነው የጃኒ ኢንፋንቲኖ ቅሌት እና እንደዚሁም ደግሞ በፊፋ ታሪክ ታይቶ የማይታወቅ የአመራር አተካራ የፈጠረበት ተቃውሞዎች እና እንደዚሁም ደግሞ በርካታ በተቃራኒ የቆሙ ጉዳዮች የዓለም ስፖርትና የሀገራትን የእግር ኳስ ፌዴሬሽኖች ያነቃነቀ ጉዳይ ሆኗል። አሁን ላይ ከሰሞኑ እንግዲህ የተፈጠረው ነገር ነበረ። ዛሬ ደግሞ በተለይ ወደ እናንተ ይዘንላችሁ የመጣን ጉዳይ አለ። ይሄ ምንድነው? ጃኒ ኢንፋንቲኖ አሁን ላይ በከፍተኛ ጫና ውስጥ እንደሚገኙ፣ በጣም ከፍተኛ ውጥረት እንደገጠማቸው፣ የምትክ መሪ ፍለጋ ዘመቻ እየተደረገባቸው እንደሆነ እሳቸውም ደግሞ እስከ ቀጣዩ የፊፋ ፕሬዝዳንት ምርጫ መጋቢት ድረስ ለመቆየት ከፍተኛ ጥረት እያደረጉ እንደሆነ፣ ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እየደወሉ እንደሆነ፣ ዶናልድ ትራምፕ ደግሞ የእሳቸውን ስልክ ደጋግሞ ቢደወልም ምላሽ ለመስጠትም ሆነ ለማንሳት ፈቃደኛ አለመሆናቸው በጣም መነጋገሪያ የሆነ ጉዳይ ነው ወደ እናንተ የምናጋራው። ከዚህ ጋር የተያያዘውን ጉዳይ ነው እንግዲህ እንዳልነው ነው። ማን ምን ተፈጠረ የሚለውን ነገር በሰፊው እናነሳለን። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ እንግዲህ አዲሱን እቅዳቸውን እንደሰረዙ አስታውቀዋል። በተለይ ቀጣይ የዓለም ዋንጫ አክሲዮን ሽያጭ ጋር ተያይዞ ነው ትልቁ ነገር የተፈጠረው። በዓለም ዋንጫው ላይ የነበረውን ነገር እናስታውሳለን፣ ምን ያህል ተቃውሞ ሲቀርብባቸው እንደነበረ። ከዛ በኋላ ይዘውት የመጡት ይሄ አዲስ ጉዳይ ደግሞ ከፍተኛ የሆነ ተቃውሞ እንዲነሳባቸው ያደረገው ጉዳይ ነው። ነገር ግን እሱን በቶሎ ሰርዘውታል። እቅዳቸውን እንደሰረዙ አሳውቀዋል። ነገር ግን ከዚያም በኋላ ጫናዎች በርትተውባቸዋል። አሁንም ጫናዎች እንደበረቱ ቀጥለዋል። ቤተሰቦቻችን ፕሬዚዳንት ጃኒ ኢንፋንቲኖ ከፊፋ ፕሬዚዳንት ስራቸው እንዲለቁ ጭምር እየተጠየቁ ነው። አሁን ላይ ጃኒ ኢንፋንቲኖ በፕሬዚዳንትነት እንዲቀጥሉ የአሜሪካን ፕሬዚዳንት ዶናልድ ትራምፕን ትብብር፣ እርዳታ ለመጠየቅ ደጋግመው ስልክ እየደወሉ ነው የሚገኙት እና እርዳታውን ለመጠየቅም እንግዲህ የፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ ካሉ ትልልቅ የመንግስት ኃላፊዎች ጋራ ለመነጋገር ቀጠሮ ስለመያዛቸው ሁላ ተነግረዋል። ፕሬዚዳንት ዶናልድ ትራምፕ ጋር የነበራቸው ቅርበት አሁን ላይ እሳቸው ላይ ለፈጠረው ነገር ትራምፕ ስልካቸውን እያነሱ አይደለም፣ ምላሽ እየሰጡ አይደለም። ይሄም ደግሞ ጀርባቸውን እንደሰጧቸው አንደኛው ማሳያ ሆኖ ተከስቷልና በዚህ ጉዳይ ላይ ምን አዲስ ነገር አለ የሚለውን ነገር ስንመለከት የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ ስልጣናቸውን ለማስቀጠል ነው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ደጋግመው የሚደውሉት። ትብብር፣ እርዳታ ለማግኘት
እና ከጎናቸው እንዲሆኑ ነው እንግዲህ የዓለም አቀፍ መገናኛ ብዙሃን የስፖርት መገናኛ ብዙሃን በሰፊ ሁኔታ እየዘገበ የሚገኘው። የሆነው እንዳልነው እንግዲህ የዓለም ዋንጫ የንግድ መብቶች ስርጭት፣ ስፖንሰርሺፕ እና ትኬት ፊፋ ፎርዋርድ ኢንተርፕራይዝ በተሰኘ አዲስ ኩባንያ ስር እንግዲህ ለግል ባለሀብቶች ለመሸጥ አቅደው የነበረው ሚስጥራዊ እቅድ አሁን ላይ ከባድ የሆነ ተቃውሞ ፈጥሮባቸዋልና ተቃውሞ ከገጠማቸው በኋላ እቅዳቸውን ከሰርዙ በኋላ እንኳን እንደገና ነገሮች ተባብሰዋል እንደገና እና ይህን ጉዳይ በዝርዝር እንመለከታለን። እንግዲህ በዚህ ቀውስ ዙሪያ ያሉ ዋና ዋና ጉዳዮች ምንድናቸው የሚሉትን ነገሮች በዝርዝር እናንሳ። የመጀመሪያው ነገር የምናንሳው ከትራምፕ አስተዳደር ጋር የተያያዙ ጥረቶችን ነው። ይህንን ስናንሳ የማርኮ ሩቢዮ ውይይት በቀዳሚነት የምናንሳው ጉዳይ ነው። እሱ ምንድነው? ኢንፋንቲኖ በአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ከተመሩ የከፍተኛ የመንግስት ባለስልጣናት ጋር የግል ውይይት ለማድረግ ቀጠሮ ይዘዋል። ምን እንደሚወያዩ ያው ይጠበቃል። የስልክ ጥሪ ሙከራዎች ደግሞ ሌሎች ነገሮች ናቸው። ኢንፋንቲኖ ባለፉት ቀናት ወደ ዶናልድ ትራምፕ በቀጥታ ለመደወል ተደጋጋሚ ሙከራዎችን ቢያደርጉም ለማውራት ነገር ግን ፕሬዝዳንቱ በኩል ምንም አይነት ምላሽም ሆነ የስልክ መነሳት እድል አላገኘም። ያ ማለት ስልክ አልተመለሳላቸውም ወይም ጥሪ አልተመለሰላቸውም ማለት ነው። ይህ እንግዲህ ከፍተኛ ውጥረት ፈጥሯል። በቀጣይ በውጭ ጉዳይ ሚኒስትሩ በኩል የተመራ ልዑክ ጋራ ስብሰባ ለማድረግ እቅድ ተይዟል። ይህ ነገር ዓለም ፊቱን ላዞረባቸው ጃኒ ኢንፋንቲኖ ምናልባት ሁነኛ መፍትሄ ይዘው ይመጣሉ የትራምፕ የሚለው ነገር ጥያቄ ምልክት የሚቀመጥበት ነው። ዋናው ነገር ግን ምንድነው? በዝርዝር ይህንን ጉዳይ ብናነሳውም ባናነሳውም ዋናው ጉዳይ ግን የሚሆነው ምንድነው? በስልጣን ላይ ለመቆየት ትራምፕ ድጋፍ እንዲያደርጉላቸው ነው። ትራምፕ እንግዲህ ይታወቃሉ በጣም ጥቅመኛና ለራሳቸው እና ለአሜሪካ ቅድሚያ የሚሰጥ ጉዳይ ካልሆነ በስተቀር የማንም ፊት ላይ አይቆሙም። ሀገራቸውና ራሳቸውን የሚጠቅም ካልሆነ በስተቀር ማንም በፖለቲካው ዓለም ይባላል አይደለ? ቋሚ ጠላትም ሆነ ቋሚ ወዳጅ የለም ይባላል በፖለቲካው ዓለም። ስለዚህ ትራምፕ ያንን ነገር ነው አሁንም ጃኒ ኢንፋንቲኖ ላይ ያደረጉት። ስልክ እያነሱላቸው አለመሆኑ የሚጠቁመው እሱ ነው። ይሄንን ስናነሳ የጥቅም ትስስር ጥርጣሬዎችን እናንሳ ቤተሰቦቻችን። ከታቀደው ሽያጭ ጀርባ የትራምፕ አማች የሆነው ከጃሬል ኩሽነር ወንድም ጆሹዋ ኩሽነር ነው የሚባሉት ወይም ደግሞ የተርቪል ካፒታል መስራች ናቸው። ከዚሁ ጋር የነበረው ግንኙነት በፊፋ ውስጥ ከፍተኛ ስጋትና ጥርጣሬን ፈጥሯል። በኢንፋንቲኖ ላይ የበረታው ጫናም ከዚያ የሚመጣም ነው አንደኛው ነገር እና የመልቀቅ ጥያቄዎች እንዲነሱ የተደረገው አሁን በጃኒ ኢንፋንቲኖ ላይ ፊፋን ጨምሮ ያው ፕሬዝዳንቱ ቢሆንም ግን በፊፋ ውስጥ ያሉ ባለሙያዎችን ጨምሮ ሌሎች የአህጉራትና ስለ ካፍ ስለ ኮንካፍ እናንሳለን። እነዚህን የአህጉር የእግር ኳስ ፌዴሬሽኖችንና የሀገራትን ፌዴሬሽኖች ጨምሮ እናንሳለን። ምን ያህል አሁን ላይ እንደተቀጣጠለና ጉዳዩ ኢንፋንቲኖ ላይ ጫና እንደፈጠረ በዝርዝር እንመለከታለን። እና የመልቀቅ ጥያቄዎች የሚመጡትም ከዛ ነው። የአውሮፓ እግር ኳስ ማህበር ዩፋ እና እንደዚሁም ደግሞ ኮንካፍ የሰሜንና መካከለኛው አሜሪካ እግር ኳስ ማህበር ማለት ነው ወይም ኮንፌዴሬሽን በኢንፋንቲኖ አመራር ላይ ያላቸውን እምነት ሙሉ በሙሉ ማጣታቸውን ገልጸዋል። እንደዚሁም ደግሞ ከመግለጽ ባሻገር ኃላፊው ወይም ደግሞ ጃኒ ኢንፋንቲኖ ከስልጣናቸው እንዲለቁ እየጠየቁ ነው የሚገኙት በዚህ ሰዓት። ይሄ ምናልባት ተጨማሪ ነገሮችን ለማንሳት ያክል ብዙ ጉዳዮችን የምናንሳበት ርዕሰ ጉዳይ ይመስለኛል። ይሄ የዩፋና የኮንካፍ መሪዎች በኢንፋንቲኖ ላይ ያላቸው እምነት መትነኑን ስናነሳ ይህንን ተከትሎ እምነት ማጣታቸውን በይፋ ከመግለጻቸው ባለፈ እነዚህ ሁለቱ ገናና የእግር ኳስ ኮንፌዴሬሽኖች እምነት ማጣታቸውን ከመግለጻቸው ባሻገር የፊፋን ስምና ተአማኒነት ለመጠበቅ ሲሉ ኢንፋንቲኖ በፈቃዳቸው በአስቸኳይ ከስልጣናቸው እንዲለቁ በቀጥታ እየጠየቁ ነው የሚገኙት በዚህ ሰዓት እና ይህ የአውሮፓና የሰሜን አሜሪካ ጥምር የጋራ አቋም በፊፋ ታሪክ እንግዲህ ታይቶ የማይታወቅ ትልቅ የአመራር ቀውስ ፈጥሯል። አሁን ላይ ይህንን ጉዳይ ምናልባት በሰፊው ለማየት ያህል እነዚህ ሁለት ተደማጭነት ያላቸው ኮንፌዴሬሽኖች ኢንፋንቲኖ እንዲለቁ የወሰኑባቸውና ጫና እያሳደሩባቸው ያሉ ዋና ዋና መንገዶች ምንድን ናቸው
የሚሉትን ስናነሳ አንደኛ ሁለቱ ኮንካፍና ዩፋ የተጠናከረ ጥምር ኃይል ፈጥረዋል። በጣም የጠነከረ የጋራ ግንባር ፈጥረዋል እና የጋራ ስብሰባና ውሳኔ ላይም እንደዚሁ የተያያዘ ጉዳይ አለ። የዩፋ ፕሬዝዳንት አሌክሳንደር ሴፈሪን እና የኮንካፍ ፕሬዝዳንት ቪክቶር ሞንታግሊያኒ በጉዳዩ ላይ አስቸኳይ ስብሰባ ካደረጉ በኋላ በኢንፋንቲኖ ላይ የጋራ የእምነት ማጣት መግለጫ ይሄ ምንድነው ኖ ኮንፊደንስ ሞሽን የሚባለው ያንን ለማቅረብ እንደዚሁ መስማማታቸው መረጃዎች ወጥተዋል። ያ ማለት በስምምነት ላይ መድረሳቸው ከወጣ እምነት ማጣታቸው በይፋ ተገልጿል ማለት ነው። አሁን የነሱ መግለጫ ብቻ ነው የሚጠበቀው። ከዚሁ ጋር ተያይዞ ሌላኛው ምንድነው የገቢ መባከን ጉዳይ አሳሳቢ ሆኗል። አሁን በ2026 የዓለም ዋንጫ ላይ የተገኘው ገቢ ከምን ደረሰ፣ ምን ላይ ነው፣ የት ነው የሚሉ ነገሮችም እንደዚሁ የገቢ መባከን ከፍተኛ ጥርጣሬም አለባቸው። ፊፋ በፍርድ ቤት የመክሰስ እቅድ ሁላ አለ። አሁን ከዚህ በተጨማሪ ያለው ነገር ዩፋና አባል ሀገራቱ ፊፋ የዓለም ዋንጫ የንግድ መብቶችን ለአንድ የግል ኩባንያ አሳልፎ ለመስጠት ማቀዱ እንደዚሁም ደግሞ የፊፋን የውስጥ ደንብ የጣሰ መሆኑ ከዚያም በተጨማሪ ጉዳዩ ወደ ስፖርት የግልግል ወይም የዳኝነት ወይም ካስ የሚባለው በአጠቃላይ ማለት ነው ወደ ስፖርት የግልግል ዳኝነት ፍርድ ቤት ካስ ለመውሰድ ዝግጅታቸውን አጠናቀዋል ተብሏል። አሁን የመጨረሻው በእግር ኳሱ ዓለም የሚፈጠሩ ነገሮች በስፖርቱ ዓለም የሚፈጠሩ ነገሮች የሚሄዱት የስፖርት የግልግል ዳኝነት ፍርድ ቤት ነው፣ ካስ ላይ ነው የሚሄዱት። እነዚህ ጉዳዮች እዛ ከደረሱ በጣም ከፍተኛ ጡዘት ላይ ናቸው ማለት ነው። ሌላኛው የስፖንሰርሺፕ ጫናዎች ናቸው። ሁለቱ ኮንፌዴሬሽኖች ኮንካፍና ዩፋ ከትልልቅ የዓለም ዋንጫ ስፖንሰሮች ለምሳሌ ኮካኮላ፣ ቪዛ እና አዲዳስ የመሳሰሉ አጋሮች ጋር በመነጋገር በኢንፋንቲኖ ምክንያት የፊፋ ስም ከቆሸሸ ስፖንሰሮቻቸውን እንዲያቋርጡ ወይም ደግሞ ጫና እንዲያደርጉ እየገፋፉ ናቸው ተብሏል። እነዚህ ሁለት ኮንፌዴሬሽኖች ከስፖንሰሮች ጋር ተያይዞ ማለት ነው። እንግዲህ ፊፋ በሁለት እግሩ እንዲቆም ከሚያደርጉ ነገሮች መካከል አንደኛው ይሄ ነው፣ የስፖንሰሮች ነው፣ ሌላ አይደለም። ከስፖንሰሮች የተገኘ ገቢ ነው ወደ ሀገራትም ወደ ፌዴሬሽኖች የሚስፋፋው። ሌላኛው ደግሞ ይህንን ተከትሎ እነዚህ ጫናዎች ተከትሎ የምትክ መሪ ፍለጋ ነው የሚመጣው። በጃኒ ኢንፋንቲኖ ቦታ ማን ይተኩ የሚለው ነው። በርካታ እጩዎች ቀርበዋል፣ ሰዎች የተነሱ ናቸው። ከዚህ በፊት የነበረው የጃኒ ኢንፋንቲኖ በብቸኝነት በእጩነት የመቅረብ ጉዳይ አሁን ላይ አብቅቶለታል። ጃኒ ኢንፋንቲኖ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፈጠሩት አጉል ወዳጅነት በኋላ ሙሉ ለሙሉ የሀገራት ዩፋን ጨምሮ የሀገራት እምነት ጠፍቷል በፊፋ ላይ ወይም በጃኒ ኢንፋንቲኖ ላይ እና ይሄ ጉዳዩን ጃኒ ኢንፋንቲኖን ከስልጣናቸው አሽቀንጥሮ የመጣል ጉዳይ በከፍተኛ ሁኔታው ላይ መነጋገሪያ የሆነ ጥረት እየተደረገበት ትኩረት ተሰጥቶት ያለ ጉዳይ ሆኗል። ከሀገር ምናልባት ምናነሳው ጉዳይ አለ። ከዚህ ቀደም ድጋፍ የሰጡ አሁን ላይ ሙሉ ለሙሉ ድጋፋቸውን ያነሱ ሀገራት ማለት ነው። እሱን ስናነሳ ጊዜያዊ መሪ ማዘጋጀት ነው። ይሄ ኢንፋንቲኖ ጥያቄውን ተቀብለው ከለቀቁ አሁን በፍቃዳቸው እንዲለቁ ነው ጫና እየተደረገ ያለ። በፍቃዳቸው ኢንፋንቲኖ ጥያቄውን ተቀብለው ከለቀቁ እስከ መጋቢቱ ምርጫ ድረስ ፊፋን በጊዜያዊነት የሚመራ ሰው ለመሰየም እንደዚሁ ዩፋና ኮንካፍ ከወዲሁ ስምምነት ላይ ደርሰዋል። በጊዜያዊነት ቀጣይ መጋቢት ላይ ምርጫ ይደረጋል የፊፋ ፕሬዝዳንት። ነገር ግን እስከዚያ ድረስ የሚመራ አሁን ጃኒ ኢንፋንቲኖ እየደረሰባቸው ያለን ጫና ተከትሎ በፍቃዳቸው ስልጣናቸው የሚለቁ ከሆነ አይለቁም። ምክንያቱም በጫናው ከበረታና ከአሜሪካ በኩል ለማግኘት እየጣሩት ያለ ድጋፍ ያ ነገር ካልተሳካ በስተቀር በፍቃዳቸው ለመልቀቅ ይሞክራሉ ተብሎ አይታሰብም። ምናልባት ጫናዎች በዚህ የሚቀጥሉ ከሆነ ግን ያ ነገር ሊመጣ ይችላል። ይሄ የሚሆን ከሆነ ግን እስከ ቀጣይ ምርጫ ድረስ እስከ መጋቢት ድረስ ተወካይ የእሳቸው ምትክ ሆኖ ፊፋን የሚመራ ሰው ፍለጋ ላይ ነው የሚገኙት። አዲስ እጩ ማቅረብ ይህንን ነው የሚከተለው እና ለመጋቢቱ ምርጫ ኢንፋንቲኖ በምርጫ ካርድ የሚገዳደርና የአብዛኛውን ዓለም የስፖርት ዓለም ወይም ሀገራት ድምፅ ማግኘት የሚችል ጠንካራ አዲስ ፕሬዝዳንት እጩ የመመልመል እንደዚሁ በከፍተኛ ስራ አሁን ላይ በሚስጥራዊ መንገድ እየሰራ ያለ አንደኛው ጉዳይ ነው። ጉዳይ ቀጣይ ጃኒ ኢንፋንቲኖን የሚተካ እና በዚህ ሁኔታ ላይ በጣም በከፍተኛ ሁኔታ ነገሮች የተሰሩ ናቸው። ነገር ግን ደግሞ ጃኒ ኢንፋንቲኖ ይሄ ነገር እንዳይከሰት አሁን ላይ የድጋፍ መግለጫ ፍለጋ ላይ ናቸው። ኮንፌዴሬሽኖች፣ ፌዴሬሽኖች መግለጫ እንዲሰጡ ሀገራት
ይህንን ስንመለከት በዚህ የድጋፍ ማሰባሰብና የሽምግልና ትግል ዙሪያ ያሉ አዳዲስ መረጃዎች ምንድን ናቸው የሚለውን እናንሳ። አንደኛው ነገር የድጋፍ ደብዳቤዎችን የመንጠቅ የማንሳት ስራ ነው በሌሎች ሀገሮች በኩል እየሰራ ያለ። ጃኒ ኢንፋንቲኖ ደግሞ ይህን ማጣት አይፈልጉም። ሀገራት ፌዴሬሽኖች እሳቸውን ደግፈው መግለጫ እንዲሰጡ ጥሪ እያደረጉ ነው፣ ጫና እየፈጠሩ ነው። ትንንሽ ሀገራትን በኋላ እንመለከተዋለን። በገንዘብ የመደለል ነገሮች ሁሉ አሉ እና ይህንን በተመለከተ ምናልባት የመጀመሪያው ክህደት ዛሬ ተፈጽሟል። ይህም ከዌልስ የተሰማ ነው። እንግዲህ የዌልስ እግር ኳስ ማህበር FAW ለኢንፋንቲኖ የሰጠውን የድጋፍ ደብዳቤ ዛሬ በይፋ አንስቷል ወይም ሰርዟል እና ይህንን ያደረገ የመጀመሪያው የአውሮፓ ማህበር የሆነ ሀገር ነው የዌልስ እግር ኳስ ፌዴሬሽን ማለት ነው። እና ማህበሩ በኢንፋንቲኖ አመራር ላይ ያለን እምነት ነው በኢንፋንቲኖ ላይ ወይም ደግሞ በጃኒ ኢንፋንቲኖ አመራር ላይ ያለን እምነት ሙሉ ለሙሉ ጠፍቷል ወይም ደግሞ ሙሉ ለሙሉ አተነዋል ሲል ነው መግለጫ የሰጠ። ይሄ ጃኒ ኢንፋንቲኖን የመጀመሪያ የካደ ወይም ደግሞ የሱን ተቀባይነት ፉርሽ ያደረገ ከዚህ በፊት የሰጠውን የድጋፍ ደብዳቤ የሰረዘ ፌዴሬሽን ሆኗል የዌልስ ማለት ነው። እንደዚሁ የእንግሊዝ እግር ኳስ ማህበር FA እሱም እንደዚሁ በተመሳሳይ ለኢንፋንቲኖ ሰጥቶት የነበረውን የመልሶ መመረጥ ድጋፍ ለመሰረዝ ለፊፋ ይፋዊ ደብዳቤ በመጻፍ ላይ ስለመገኘቱ እንደዚሁ መረጃዎች ወጥተዋል። ያው ተቃውሞውን ያደረሰ አንደኛው እሱ ሆኗል ማለት ነው የእንግሊዝ እግር ኳስ ማህበር። ሌላኛው ደግሞ የአውሮፓ ወይም የዩኤፋ የተቀናጀ እቅድ ነው። ቤተሰቦቻችን ይህን ስናነሳ የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፈሪን ሁሉም የዚሁ የአባል ሀገራት ወይም 55ቱም የአውሮፓ አባል ሀገራት ወይም ማህበራት ለኢንፋንቲኖ የሰጡትን የድጋፍ ደብዳቤ በአንድ ላይ እንዲነጥቁ ወይም እንዲሰርዙ ከፍተኛ ጫና እየፈጠረ ነው የሚገኘው። ዩኤፋ ቀድሞ ጉዳዩን ገና በዓለም ዋንጫ ጅማሩ ላይ ጀምሮ ተቃርኖውን ሲያሳይ የቆየ ነው። በሰፌርን ወይም ደግሞ በአሌክሳንደር ሰፌርን የሚመራው የዩኤፋ ማህበር የመጀመሪያው ነገር ጃኒ ኢንፋንቲኖና ፊፋን በተቃውሞ እጁን ያወጣ ማህበር ነው። በጣም ትልቅ አቅም ያለው ነው፣ ተቀባይነት ያለው ነው፣ ተወዳጅነት ያለው ታማኒነት ያለው ድርጅት ነው የድርጅት። ስለዚህ የሱ ሁኔታ ነው አሁን ላይ ዓለምን በጃኒ ኢንፋንቲኖና በፊፋ ላይ እንዲነሳ ያደረገው እና ኢንፋንቲኖ አሁንም ድጋፍ የሚጠብቁባቸው ቀጠናዎች አሉ። ምንም እንኳን እነ ዩኤፋን የመሳሰሉ ኮንካፍን የመሰሉ ሌሎች የሀገራት እነ ዌልስን ጨምሮ እነ የእንግሊዝ እግር ኳስ ማህበርን ጨምሮ ሌሎች ተቃውሞ ቢያደርሱም ነገር ግን ኢንፋንቲኖ አሁንም ድጋፍ የሚጠብቁባቸው ቀጠናዎች አሉ። ከነዚህ መካከል አፍሪካ፣ እስያና ደቡብ አሜሪካ ኢንፋንቲኖ ተስፋ የሚያደርጓቸው ሀገራትና አህጉራት ናቸው። እሱን ስናነሳ ኢንፋንቲኖ በአውሮፓ የገጠማቸውን ከባድ ተቃውሞ ለመቋቋም ነው እንግዲህ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ እና እንደዚሁም ደግሞ የደቡብ አሜሪካው ኮንሜቦል እነዚህን አሁንም ከበስተጀርባቸው እንዳሉ በማመን የነዚህን ቀጠናዎች ድጋፍ ይበልጥ ለማጠናከር እየሰሩ እንደሆነ መረጃዎች ወጥተዋል። ዛሬ አመሻሽ ላይ ይህ መረጃ ወደ እናንተ በምናደርስበት ሰዓት እነዚህ ጉዳዮች እየተቀጣጠሉ ናቸው። ለምሳሌ የናይጄሪያ እግር ኳስ ፌዴሬሽን NFF ለኢንፋንቲኖ ያለውን ድጋፍ በድጋሜ ማረጋገጡ ተዘግቧል። ይህንን ተከትሎ ጃኒ ኢንፋንቲኖ ምናልባት አፍሪካ ለሳቸው ፊት ልሰጥ እንደምትችል ድጋፍ ልሰጥ እንደምትችል ተስፋ አድርገዋል። እንዳልነው ሌላኛው ደግሞ የኮንሜቦልን ጨምሮ ማለት ነው ወይም ደግሞ የደቡብ አሜሪካ የእግር ኳስ ኮንፌዴሬሽን ነው። ይህንን እናንሳለን። ግን ደግሞ በዚያ በኩል ስናነሳ ኮንካፍ አለ። ኮንካፍ ከዩኤፋ ጋር ሆኖ ጃኒ ኢንፋንቲኖና የፊፋ ላይ ከፍተኛ ጫና እያደረገ ያለ ነው። ሌላው የገንዘብ ቃል ኪዳን ነው። የገንዘብ ቃል ኪዳን ወይም መደለያ ብለን ልንጠራው እንችላለን። ኢንፋንቲኖ እቅዳቸው ከመሰረዙ ጥቂት ቀናት ቀደም ብሎ ለሁሉም ወይም ደግሞ ለ211 የፊፋ አባል ሀገራት በጻፉት ደብዳቤ መሰረት ምንድነው የተመለከትነው? እቅዱን ከደገፉ ለእያንዳንዳቸው እቅዱን ለደገፉ ሀገራት ማህበር እስከ $40 ሚሊዮን ድረስ የገንዘብ ድጎማ እንደሚያደርጉ እንደዚሁ በደለላ መልኩ የቀረበ የገንዘብ መጠን ነበር። ይህን ተከትሎ ነው አንዳንድ ሀገራት እሽታቸውን ሰጡ የነበረ እና ይህንን የገንዘብ ጫና ተጠቅመው እንግዲህ ደካማ የሆኑ ትናንሽ ፌዴሬሽኖችን በቁጥጥራቸው ስር ለማቆየት እየሞከሩ ናቸው የጃኒ ኢንፋንቲኖ። ነገር ግን ይሄ ፊፋ ውስጥ ካለው
ተቃርኖም ጭምር የሚያድናቸው አይደለም። ምናልባት ያው ሀገራት ይህንን ነገር እንደ ትልቅ ነገር ሊጠቀሙት ይችላሉ። ቀደም ብሎ የሚወጣ ነገር ነበረ። የሀገራቸውን እግር ኳስ ለማጎልበት ይጠቅመናል ብለው አንዳንድ ሀገራት መግለጫ ሰጠው ነበረ መቀበላቸውን ተከትሎ። ስለዚህ አሁን ላይ በሁለት መንገድ የተወጠረ ገመድ አለ ፊፋ ላይ። በተቃርኖ በጣም የበረታ ገመድ አለ የተወጠረ፣ ነገር ግን ደግሞ በድጋፍ ተስፋ የተሰነቀበት ገመድ አለ። ይሄ የተስፋ ገመድ እንዴት ይበጠሳል? ጫናዎች ናቸው እንዳልነው። ኮንካፍና ዮፋ በከፍተኛ ሁኔታ ተቃርኖ እያደረሱ ናቸው። ነገር ግን እነዚህ ደካማ ፌዴሬሽኖች ወይም ደግሞ የሀገራት እግር ኳስ ፌዴሬሽኖች ደግሞ እንዳልነው ወደ አፍሪካ፣ ኤዥያም የሚወስዱ ገመዶች አሉ። እነዚህ በገንዘብ ድጎማ ወይም ድለላ ላይ የተመሰረቱ ናቸው እና እነሱ ምን ያህል አስተማማኝ ናቸው? በቀጣይ የሚመጣው ከዚህ የተሻለ ነገር እንደማያደርግ ተስፋ አያደርጉም ወይ አይገምቱም ወይ የሚል ነገር ሲነሳ ሙሉ ለሙሉ በአንድ ጀርባቸው ሊሰጧቸው እንደሚችል የሚጠበቅ ነገር ነው። ስለዚህ እነዚህ ነገሮች የምርጫው እጣ ፈንታ ምን ሊሆን ይችላል? አሁን እነዚህ ነገሮች ከሄዱ በኋላ መጨረሻ ላይ የምርጫው እጣ ፈንታ ምን ሊሆን ይችላል የሚሉ ነገሮችን እናንሳና የዛሬን ዝግጅታችንን እንቋጭ ቤተሰቦቻችን። አንደኛው ነገር የኢንፋንቲኖ የፊፋ ፕሬዝዳንት የመሆን ያለፉት ዓመታት ውድድሮች ላይ ብቸኛ እጩ ሆኖ የመቅረብ ነገር ማክተሙ ነው። አሁን ላይ ሙሉ ለሙሉ አክትሟል። ፍለጋ ላይ ናቸው። ተተኪ መሪ ፍለጋ ላይ ናቸው እነ ኮንካፍ እነ ዮፋ። ይህን ነገር ስናነሳ ከዚህ ውዝግብ በፊት ኢንፋንቲኖ በመጪው ምርጫ ያለ ምንም ተቀናቃኝ ለብቻቸው እንዲወዳደሩና በከፍተኛ ድምፅ እንደሚያሸንፉ ያው ይታመን ነበረ። ከዚህ በፊት በነበሩ ውድድሮች ላይ ያለፉት ውድድሮች ላይ ይህንን 100% የተመለከትነው ጉዳይ ነበረ። አሁን ግን አውሮፓና ሰሜን አሜሪካ ኮንካፍ እርሳቸውን ጃን ኢንፋንቲኖን የሚተካ አዲስ ጠንካራ እጩ ለማቅረብ የምልመላ ስራ ጀምረዋል። ስለዚህ በቀላሉ እሳቸው ሊፈነገሉ እንደሚችሉ የሚጠበቅ ነው። ሌላኛው ደግሞ ከምርጫው በፊት የመውረድ ስጋት ነው። አሁን ቀጣይ መጋቢት ላይ ምርጫ ተደርጎ ይወርዳሉ ወይ የሚለው ነገር አንድ ነው። የማይቀር ይመስላል ያ ነገር፣ በነገራችን ላይ የማይቀር ይመስላል። ምክንያቱም ጃን ኢንፋንቲኖ አሁን ላይ በተለይ ከትራምፕ ጋር የነበራቸው ግንኙነት፣ በዚህ በገቢዎች ዙሪያ ፊፋ ላይ እየሰሩት የነበረው ነገር ሙሉ ለሙሉ አንደኛ የፖለቲካ እጅ ጣልቃ መግባት ነው። በዓለም ዋንጫው ላይ ይህንን የፖለቲካ ጣልቃ ግብነት በከፍተኛ ሁኔታ ተመልክተናል። እሱ ነገር ሙሉ ለሙሉ ታማኝነታቸውን አሳጥቷቸዋል። ትራምፕ ጋር የነበራቸው ግንኙነት፣ ሌሎች የገቢ ሁኔታ፣ የብዙ ጥያቄዎች አሉ የምናነሳቸው፣ በሌላ ዝግጅት በሰፊው የምናነሳውም ጉዳይ ሊሆን ይችላል ይሄ ነገር። ግን ይህንን ተከትሎ አሁን ላይ መጋቢት ላይ ድጋሚ መመረጥ አይደለም እስከ መጋቢት የመቆየት ስጋት ነው አሁን ያለው በነገራችን ላይ ጃን ኢንፋንቲኖ ላይ። ምክንያቱም በጣም ትልልቅ እንዳልነው የአውሮፓ ዮፋን ጨምሮ እነ ኮንካፍን ጨምሮ አሁን ላይ ደካካማ ሀገራትን በገንዘብ በመደለል የጃን ኢንፋንቲኖ በስልጣን ላይ የመቆየት ጉዳይ ምንም እምነት የለውም። ምናልባት ሸንበቆ እንደመመርኮዝ ነው። ደካማ ሀገራት ምን ይፈጥራሉ? ዮፋን የሚያክል ተቋም ተቃራኒ ሆኖ፣ ኮንካፍን የሚያክል ተቋም ተቃራኒ ሆኖ የትኛው የአፍሪካ ኮንፌዴሬሽን ካፍ ምናልባት አይጠበቅም። ካፍም ያንን ነገር ሙሉ ለሙሉ የሚቀበለው አይደለም። ብዙ ጥያቄዎች ያሉበት ነው። ስለዚህ እሱ ነገር ይነሳል። ይህንን ተከትሎ እስከ መጋቢት ድረስ ቀጣይ ምርጫ ድረስ የመቆየት አይደለም የጃን ኢንፋንቲኖ ድጋሚ የመመረጥ ሳይሆን እስከዛ ድረስ የመቆየት ጥያቄ ነው አሁን ያለው። ይህንን ስናነሳ በስፖርት ተንታኞች ዘንድም ኢንፋንቲኖ እየበረታ የመጣባቸውን የኮንፌዴሬሽኖችን ተቃውሞና የእምነት ማጣት መግለጫ እንደዚሁ ይህንን ጉዳይ ተቋቁመው እስከ መጪው መጋቢት ምርጫ ድረስ በስልጣን ላይ የመቆየት እድላቸው አሁን ላይ በጣም እጅግ እየጠበበ እንደሆነ ወይም እየጠበበ እየመጣ እንደሆነ ይሄ ነገር ማሳያው እስከ መጋቢት ድረስ የመቆየት እድላቸው የማብቃቱን ጉዳይ ነው እና በቀጣይ አዲስ ነገር እንሰማለን። ነገር ግን አሁን ላይ ጃን ኢንፋንቲኖ የመውረዳቸው ነገር አንድ ሆኖ እስከ መጋቢት ይቆያሉ ወይስ መጋቢት ላይ በአንድ ጠንካራ ተተኪያቸው ይወድቃሉ የሚለው ነገር ተጠባቂ የሆነ ጉዳይ ነው። ቀጥሎ ምን ይፈጠራል የሚለውን ነገር እናያለን። ለዛሬ ግን ውድ የገበያ ስፖርት ከሜዳ ባሻገር የዕለቱ ዝግጅታችን ተከታታዮች ምናልባት ካለን ሰዓትም አንጻር የነበረን ቆይታ በዚሁ እንቋጨውና በቀጣይ ምን ይሆናል አዳዲስ ነገሮችን እንደዚሁ በጠዋት ዝግጅታችንም መሻሽ ዝግጅታችንም በሰፊው የምናነሳው ጉዳይ ይሆናል። ነገር ግን የዕለቱን የዝውውር ጉዳይና እንደዚሁም ደግሞ ዛሬ ላይ በፊፋና ጃን ኢንፋንቲኖ ላይ የተፈጠረውን ጫናና ያለውን አዲስ ነገር በዚህ መልኩ ወደ እናንተ አደረሰን። መረጃዎችን ሳደርስ የቆየሁት እኔ መኮንን አልማው ነበርኩኝ። እንደዚሁም ደግሞ ኪዳን የታከለ ካሜራውንና ድምፁን በጥራት እየተቆጣጠረ መረጃው በብቃት ወደ እናንተ እንዲደርስ እያደረገ ቆይቷል። እናንተም አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የነገ ሰው ይበለን።